በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምናመሻችሁ አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። በቅድሚያ ለወንድማችን ለዘማሪ ክብሮም ዝማሬ መላእክትን ያሰማልን። እጅግ በጣም በተወደደ ዝማሬው ለረጅም ጊዜ ቤተክርስቲያንን ሲያገለግሉ ከነበሩ ስለ ቤተክርስቲያን ከሚገዳቸው ጥቂት ዘማሪያን መካከል አንዱ ነው። በተለይ በዘመነ ተሐድሶ ቤተክርስቲያን እጅግ በጣም ችግር ላይ በነበረችበት ጊዜ ከዝማሬን ባሻገር በየሄደበት ክፍለ ሀገር የሰንበት ቤት ወጣቶችን በማስተባበር ቤተክርስቲያንን እንዲጠብቁ በማትጋት ትልቁን ስራ ሲሰራ ነበር። አሁን ከቅርብ ጊዜ በኋላ ደግሞ ከዝማሬው ባሻገር የራሱን ዩቲዩብ ከፍቶ ማለት ነው በክብሮም ቲዩብ ላይ በየአብያተ ክርስቲያናቱ በየአውደ ምሕረቱ የሚዘመሩ ዝማሬዎችን እሱ እግሩ ባደረሰበት እግዚአብሔር እንደፈቀደ በተጋበዘበት አውደ ምሕረት የሚባክኑትን ትምህርቶችና መዝሙሮች ለሌሎች ይህንን እድል ላላገኙ ምዕመናን በማድረስ እየተጋ ነው ያለው ወንድማችን። ረጅም ዕድሜ ከጤና ጋር ያድልልን። ክብሮም ቲዩብ ብላችሁ ገብታችሁ ሰብስክራይብ በማድረግ ማበረታታት ይጠበቅባቸዋል። ምን ቲዩብ ያልኳችሁ? ክብሮም ቲዩብ። ቴሌግራም ላይ አለ። እዛ ላይ ማንኛውንም በቤተክርስቲያን የሚተላለፉ መልእክቶችን ተጨንቆ ለሌሎቹ በማዳረስ በዚህ ስራ ደግሞ እየተጋ የሚገኝ ወንድማችን ነው። እግዚአብሔር በዕድሜ በጤና ይጠብቅልን። ከኔ ጋር የምንቆየው ወቅቱን በተመለከተ ያው የትንሣኤ ወቅት ስለሆነ አሁን ያለንበት ወቅት ከዛ የዘለለ ትምህርት አይኖረንም። ነገር ግን ሕይወታችንን በተመለከተ በትንሣኤው ማሳየት ስለሚገባ የስብከታችን ርዕስ የሚሆነው የፊተኛው ትንሣኤ የሚል ይሆናል። እስኪ አብረን እንበለው። የፊተኛው በደንብ በሉት። የፊተኛው ትንሣኤ። የዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ይላል። በየትኛው ትንሣኤ? በፊተኛው ትንሣኤ። በፊተኛው ትንሣኤ ዕድል ያለው ሰው፣ የፊተኛውን ትንሣኤ ገንዘብ ያደረገ ሰው፣ የፊተኛውን ትንሣኤ የተረከበ ሰው ወይም ስለ ፊተኛው ትንሣኤ ባለቤት የሆነ ሰው በፊተኛው ትንሣኤ ዕድል ያለው ከሆነ እሱ ብፁዕ ነው፣ ንዑድና ክቡር ነው፣ ቅዱስ ነው ካለ በኋላ ሁለተኛው ሞት በእርሱ ላይ ስልጣን የለውም ይላል። የፊተኛው ትንሣኤ ማለት ምን ማለት ነው? ደግሞ የፊተኛው ትንሣኤ ካለ የኋለኛው ትንሣኤ ደግሞ ምንድን ነው? ስለ ትንሣኤ በአጠቃላይ የቤተክርስቲያናችን አስተምህሮ ምን ይመስላል የሚለውን በአጭር ደቂቃ እናያለን። በመጀመሪያ ግን ትንሣኤ ለቤተክርስቲያን እጅግ በጣም የተለየ ምስጢር ነው። ነገረ ትንሣኤው በቤተክርስቲያናችን ትልቅ ስፍራ ነው ያለው። በነገራችን ላይ አራቱም ወንጌላውያን ተስማምተው ከጻፉት ትልቅ ቁም ነገር መካከል ከጻፏቸው ታላላቅ አብነቶች መካከል አንዱ ትንሣኤ ነው። ትንሣኤን አራቱም ወንጌላውያን በትክክል ጽፈውታል። ትንሣኤን ክርስቶስ በቃል አስተምሮታል። በተግባር ደግሞ ተአምር እያሳየ የሞቱ ሰዎችን እያስነሳ ስለ ትንሣኤ ሰብኳል። ራሱን ደግሞ በተግባር ሞቶ ተነስቶ ትንሣኤን አውጇል። ለትንሣኤ ትልቅ ስፍራ ተሰጥቶታል። ትንሣኤ የእምነታችን ሁሉ መካተቻ ነው። ትንሣኤ ባይኖር ኖሮ እንደዚህ ተሰብስበን የእግዚአብሔርን ቃል አልሰማም ነበር። ትንሣኤ ባይኖር ኖሮ ቅድም ዘማሪ ክብሮም እንደዘመረልን ስለ ትንሣኤው መዘመር
አንችልም ነበር። ትንሣኤ በአጠቃላይ የእምነታችን ቅድሚያ ክፍያ ነው ማለት ይቻላል። አንድን ሰው ተጠመቅ፣ እመን፣ ቁረብ፣ ንስሐ ግባ ስንለው ምንድነው መተማመኛ ብሎ ቢጠይቀን ትንሣኤ ነው። ከሞት በኋላ ያለው ህይወት ነው። ትንሣኤ ባይኖር ኖሮ ሐዋርያትም እንደተናገሩት በተለይ ቅዱስ ጳውሎስ እንዳስተማረው እምነታችን፣ ስብከታችን ሁሉ ከንቱ ነበር የሚሆነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 13 ላይ ትንሣኤ ሙታን እስከሌለ ክርስቶስ አልተነሳም ማለት ነው ይላል። ክርስቶስ ካልተነሳ ደግሞ እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት ይላል። ያለ ትንሣኤ እምነት የለም። ያለ ትንሣኤ ክርስትና የለም። ያለ ትንሣኤ መጾም መጸለይ የለም። ያለ ትንሣኤ ልደቱን ማክበር ወይም ያለ ትንሣኤ ስለ ጽንሰቱ መነጋገር፣ ያለ ትንሣኤ ስለ ሞቱ መነጋገር አይቻልም። ያለ ትንሣኤ በጥቅሉ ማምለክ፣ ክርስቲያን መሆን፣ በክርስቶስ መታመን አይቻልም። ትንሣኤ የበዓላት ሁሉ በኩር ቀዳሚ ነው ማለት ነው። ወይም የበዓላት ሁሉ የመጀመሪያ ነው። በዓላት በሙሉ ዋሊ የሚያደርጉት ወይም ደግሞ ተስፋ የሚያደርጉት ወይም መነሻ የሚያደርጉት ትንሣኤ ነው። ትንሣኤን አስበን ስናከብራቸው ነው በዓላት የሚደምቁትና ሕይወት የሚኖራቸው። ትንሣኤን ሳናስብ የምናከብራቸው በዓላት በሙሉ በፍጹም ተስፋ ሊኖራቸው አይችልም። ትንሣኤን ገንዘብ ስላደረግን ነው ቅድም እንደተናገርኩት በዓላትን በሙሉ የምናከብረው በዝማሬ፣ በእልልታ፣ በቃለ እግዚአብሔር በዓላትን የምናከብረው ትንሣኤ ሙታን ስላለ ነው። ስለዚህ ትንሣኤ በቤተክርስቲያን ትልቅ ስፍራ ነው የሚሰጠው። አከባበሩ ሌሎች በዓላት ከሚከበሩባቸው የበዓላት አከባበር ስልት ወይም የበዓላት አከባበር ስርዓት እጅግ በጣም በደመቀ ሁኔታ ነው የሚከበረው። ትንሣኤ አንደኛ ነገረ ትንሣኤውን ወይም በዓለ ትንሣኤውን ከማክበራችን በፊት በጣም የሚገርመው 55 ቀን እንድንጾም ቤተክርስቲያን ስርዓት ሰርታለች። ይሄ ጾም ስለ ትንሣኤው ክብር የሚጾም ጾም። ቀጥሎ ሕማማቱን ታስባለች። የክርስቶስን ነገረ መስቀል ማለት ነው። ያለ መስቀሉ ሞቱን መናገር ስለማይቻል፣ ያለ ሞቱ ትንሣኤውን ማወጅ ስለማይቻል ሞተ ለማለት መከራ መቀበሉን መናገር ያስፈልጋል። እንደገና ደግሞ መከራ መቀበሉን ከተናገርን በኋላ መሞቱንም ከተናገርን በኋላ መሞቱን የምንናገረው አስረግጠን መነሳቱን ተስፋ ስላደረግን ነው። ስለዚህ ክርስቶስ ተነሳ ለማለት ሞተ ማለት ያስፈልጋል። ሞተ ለማለት መከራ ተቀብሏል ማለት ያስፈልጋል። ከትንሣኤው በፊት ሕማማቱን እንድናስብ ያደረገችው ቤተክርስቲያን በዚህ ምክንያት ነው። ቅዳሴው ሌሊት ነው። ከሌሎቹ የቅዳሴ ሰዓታት በተለየ መልኩ ከቅዳሴ በፊትና በኋላ ያለው ስርዓት እንደተጠበቀ ሆኖ የትንሣኤ ቅዳሴ ሌሊት ነው። በእኩለ ሌሊት ነው የተነሳው ቅድም እንደዘመር ነው። ስለዚህ በእኩለ ሌሊት ነው። ጾሙም የሚያበቃው እስከ ሌሊቱ 6 ሰዓት ድረስ ነው። ከዛ በኋላ ቆራቢዎቹ ናቸው የሚጠበቁት። የቤተክርስቲያን የቅዳሴ ስርዓት ከተፈጸመ በኋላ ይፈሰካል ማለት ነው። ትንሣኤ ከቀድሞ ይባላል ከቅዳሴው በፊት። ስለዚህ ስርዓተ ቅዳሴው ሌሊት ነው የሚሆነው፣ የተለየ ነው። አራተኛ አንድ ሳምንት ሙሉ መታሰቢያ ያለው ትንሣኤ ማለት ነው። ከሌሎቹ በዓላት በተለየ መልኩ እሑድ ትንሣኤውን አክብረናል። ሰኞ ማዕዶት ብለን አስበናል። አሁን ዝርዝር ውስጥ አልገባም። ማዕዶት ማለት ምን ማለት ነው? ለምንድን ነው ማዕዶት የሚከበረው የሚለው አሁን ስላለፍን ሁለተኛው ሰኞ ላይ ስላለን ወደዛ ሄድ። አንድ ሳምንት ሙሉ ነገረ ትንሣኤውን ትደግመዋለች ቤተክርስቲያን። ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ የአዳም ሐሙስ፣ ዓርብ ቤተክርስቲያን፣ ቅዳሜ ቅዱሳት አንስት፣ እሑድ ዳግም ትንሣኤ ብላ ታከብራለች። በዚህ ልክ ሳምንቱን ሙሉ የሚታሰብ በዓል የላትም ቤተክርስቲያን። ቀኑ በተቀያየረ ቁጥር በዓላቱም ይቀያየራል። ልደቱን ካከበርን በኋላ በማግስቱ ሌላ ስርዓት ነው የሚመጣው። መዝሙሩ እንዳለ ሆኖ ማለት ነው። ግን ትንሣኤው ለአንድ ሳምንት እንደገና እንዲከበር ታደርጋለች። እሱ ብቻ አይደለም። ከአንድ ሳምንትም በኋላ ከትንሣኤው ዕለት አንስቶ እስከ ጰራቅሊጦስ 10 ቀን ብቻ ሲቀነስ፣ ምክንያቱም መንፈስ ቅዱስ ለሐዋርያት የወረደበትና ስለ መንፈስ ቅዱስ የሚሰበክበት ወቅት ስለሆነ እስከ ዕርገቱ ድረስ ማለት ነው። እስከ ዕርገቱ ድረስ ዘመነ ፋሲካ ብላ ነው የምታስበው። ስንት ቀን? ወደ 39 ቀናት ማለት ነው። ከትንሣኤ በኋላ 39 ቀናት ዓርብና ዕረቡን ከጾም በአፋ አድርጋ እንዳንጾም አድርጋ ማለት ነው። በቀኖና የሚሰጠውን መውደቅ መነሳት ስግደት 40 ሊሆን ይችላል 20 ረጃጅም ስግደቶችን እንዳንሰግድ እንዳንጾም ምህላ እንዳይደረግ በፍስሐ በደስታ ብቻ እንዲታሰብ ታደርጋለች። አንዳንድ ሰዎች
ይሄ ከትንሣኤው በኋላ ያለው ዕለት ወይም ያሉት ዕለታት የማይጾምባቸው ምክንያቶች ማካካሻ ነው ብለው የሚያስቡ ሰዎች አሉ። 55 ቀን ስለጾምን 50ውን ቀን ደግሞ እንድንመገብ ቤተክርስቲያን የፈቀደች አድርገው የሚያስቡ አሉ። ይሄ ከመብል ጋር ሕይወታቸው የተሳሰረ ሰዎች የሚመኙት ምኞትና የሚናገሩት ንግግር ነው። ቤተክርስቲያን መብል መጠጥ አጀንዳዋ አይደለም። ስለ መብል ስለ መጠጥ አትሰብክም። አሁን አንዳንድ ሰዎች ይቸግራሉ። ዶሮ ስንት ሰዓት ነው የሚታረደው? ዶሮ አጀንዳው አይደለም ቤተክርስቲያን። ጾሙን በማይነካ መልኩና ባህሉን በጠበቀ መልኩ አርዶ መብላት ይቻላል። መጾም ነው ዋናው ትልቁ ነገር። መመገብ ነው አይቻልም የምትሉ ስንት ሰዓት ነው መታረድ ያለበት? 12 ሰዓት ነው? 11 ሰዓት ነው? ጭቅጭቅ። ዶሮ ብናርድም አንጸጥም፣ ባናርድም አንኮነን። ስለዚህ የዶሮ አጀንዳ የላት። በዚህ ሰዓት ረዱ፣ በዚህ ሰዓት አትረዱ የሚል አጀንዳ የላት። አንዳንዱ ፈጥሮ ይናገራል። አንዳንዱ ከቤተክርስቲያን ስርዓት ውጭ የሆነ ነገር ደግሞ ያመጣል። በጣም ከባድ ነው። ይሄ አይደለም አጀንዳዋ። ማስቲካ መብላት ይቻላል አይቻልም ይላል አንዳንዱ። ይሄ አጀንዳው አይደለም። ማስቲካ ከመንግስተ ሰማያት ጋር ከነፍስ ጋር ምንም ግንኙነት የለውም። ጸጉሬን ብተኮስስ ባልተኮስስ የሚሉ ሰዎች አሉ። አጀንዳው አይደለም። ይሄ ሊቃውንቱ ሊነግሯቸው አይችሉም። ሰው ፍጹም ክርስትናውን እየተጠጋ ሲሄድ ብዙውን ነገር እየተወ ነው የሚመጣው። እየተገፈፈ ነው የሚመጣው። ወደ ክርስትናው ስለማንጠጋ አብዝተን ስለማንጾም አብዝተን መንፈሳዊ ለመሆን ስለማንሞክር ስጋዊ ነገሮች ናቸው የሚጎትቱን ማለት ነው። ሰው እያስቀደሰ እኮ ስንት ሰዓት ነው ቅዳሴ ሊያልቅ ይላል። በጣም ያሳዝን። እያስቀደሰ ማለት ነው የለም ማለት ነው። ይሱ እያስቀደሰ ሰዓት የሚያይ ከሆነ እያስቀደሰ ቅዳሴውን ጎተቱት አስረዘሙት የሚል ከሆነ እያስቀደሰ አይደለም ማለት ነው። አንድ ሰው መርፌ እየተወጋ ከስንት ደቂቃ በኋላ ነው የሚነቀልልኝ አይደል? በቃ መወጋቱን የሚያስበው እንጂ የሚነቀልበትን ያስበው የለም። አሁን ገብቷል እዛ ስሜት ውስጥ። ቅዳሴ ላይ ሆኖ እንዴት ሰው ሰዓት ያያል? እየጾመ እንዴት ሰው ሰዓት ያያል? አልጾመም ማለት ነው። ወይም እያስቀደሰ አይደለም ማለት ነው። ተመስጦ ውስጥ ከገባን ድንገት ነው ያልከው ቅዳሴው ሳናስበው ማለት ነው። ቃል እግዚአብሔርም ሲናገር እንደዚህ ነው። እየሰለቸን የምንሰማው ስጋዊ የሆነው ነገር ገና ጓዙ ስላለቀቀን ማለት ነው። ስለዚህ ስለ መብል ስለ መጠጥ አይደለም ልታዘው። ከሞትን በኋላ በትንሣኤ ዳግመኛ ህይወት ስናገኝ ወይም ስንነሳ ማለት ነው የሚኖረንን ህይወት ነው የሚወክሉት እነዚህ 39 ቀናት ማለት ነው። በመንግስተ ሰማያት ጾም የለም። በመንግስተ ሰማያት ስግደት የለም። በመንግስተ ሰማያት ድካም የለም። በመንግስተ ሰማያት እግዚኦታ፣ ምህላ፣ ለቅሶ የለም። በደስታ በፍስሐ ነው የምንኖር። ዘላለማዊ ህይወት ነው። ድካም የለም፣ መብል የለም፣ መጠጥ የለም። ስለዚህ እነዛን ጊዜያቶች ነው የምታስታውሰን ቤተክርስቲያን ማለት ነው። የመንግስተ ሰማያትን ኑሮ ነው የምታስታውሰን። አንድም ሁሉም ሰው ስጋው ደግሞ ተቀብሏል ተብሎ ስለሚታሰብ ጥያቄዎቹ አይወጡም በዚህ ሰዓት ማለት ነው። ዝም ብሎ የትንሣኤውን ብርሃን የትንሣኤውን በረከት እያጣጣሙ መኖር ብቻ ነው እስከ መጨረሻው ድረስ ማለት ነው። ስለዚህ ነገረ ትንሣኤ አብዝቶ ይሰበካል። በቤተክርስቲያናችንም በበዓል ሁኔታ በጣም በተለየ መልኩ የሚከበረው የትንሣኤው በዓል ነው። ቀለሙም በጣም የተለየ ነው። ቅድም እንደነገርኳችሁ አራቱም ወንጌላውያን በዜማም በንባብም በትርጓሜም በስብከትም በአለባበስም በባህላችንም በሁለመናችን ትንሣኤን ነው የምንገልጸው። ሰላምታችንን ይቀየራል። ከተለመደው መደበኛ ሰላምታ ውጪ በትንሣኤ ጊዜ የምንቀባበለው ሰላምታ አለ። ምስራቃውያኑ ሌሎቹም አብያተ ክርስቲያናት ይጠቀሙበታል። አንድ ሰው ሌላው ሰው ከማግኘቱ በፊት እንደምን ሲያገኘው ይቅርታ ሰላምታ ከማቅረቡ በፊት ወይም እንደምነሽ ከማለቱ በፊት ክርስቶስ ተነስቷል ብሎ መስበክ አለበት። ክርስቶስ ከሙታን ተለይቶ ተነስቷል። በኃይል በስልጣን ተነስቷል። ሰይጣንን አስሮታል። አዳምን ነፃ አውጥቶታል። ስለዚህ ከዚህ በኋላ ሰላም ነው። በግራ ጋርንት መጠቅጠቅ በሲኦል ተወርውሮ መቅረት የለም። እንኳን ደስ አለ ብለው ተቃቅፈው ከዛ በኋላ ነው ሌላው ሰላምታ የሚቀጥለው ማለት ነው። ይሄ በዓለ ሃምሳው ድረስ ይቀጥላል። ሁሉ ነገር ይቀየራል በትንሣኤ ማለት ነው። ስለዚህ በጣም ትልቅ በዓል ነው ትንሣኤ። ይሄንን ይዘን ወደ መሪው ንባባችን እንሄዳለን። በጣም ባጭሩ ነው ማስቀምጠው። ዮሐንስ በራእዩ የተናገረው ነው። ምንድነው የሚለው? በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእሱ ላይ ስልጣን የለውም። ብፁዕ ነው ማለት የተመረጠ ነው፣ ንዑድ ነው፣ ክቡር ነው።
ቅዱስ ነው ማለት ልዩ ነው። ምን አይነት ሰው? የፊተኛውን ትንሣኤ ገንዘብ ያደረገ ሰው ማለት ነው። ትንሣኤ ምንድን ነው? ወይም የፊተኛው ትንሣኤ ማለት ምን ማለት ነው? መጀመሪያ አንደኛ ብሎ ከጀመረ ሰው ሁለተኛ የሚለው ነገር አለው ማለት ነው። የመጀመሪያ ካለ ቀጥሎ የሚናገረው ነገር አለ ማለት ነው። የመጀመሪያውን ትንሣኤ ገንዘብ ካደረገ ነው ሁለተኛ ሞት የማይሰለጥንበት። ሁለተኛ ሞት የተባለው ምንድን ነው? የነፍስ ሞት ነው። ነፍስ ትሞታለች? አዎ ትሞታለች። እንዴ ሕያዊት እኮ ናት። በመጠኗ ትሞታለች፣ በልኳ። እሷ ሕያዊት ስለሆነች ሞቷ ሕያው ነው የሚሆነው ማለት ነው። ስጋ ጊዜያዊ ነው፣ ጊዜያዊ ሞት ነው የሚሞት፣ በኋላ ተመልሶ ይነሳል። እሷ ሕያዊት ስለሆነች ሕያዊት ሞት ነው የምትሞተው። ምን አይነት ነው ሕያው ሞት ማለት? የማያባራ ስቃይ ማለት ነው። እግዚአብሔር ከዚህ ይሰውራል። ምንም የማያባራ ሞቼ በተገላገልኩት የማይባልበት ማለት ነው። የዘላለም ሞት ማለት ነው ይላል መጽሐፍ በትንቢተ ኢሳይያስ የመጨረሻው ምዕራፍ ላይ 66 ምዕራፍ ነው ያለው። የመጨረሻው ምዕራፍ የመጨረሻው ቁጥር ላይ ይህንን ይናገራል። የመጨረሻው የነፍስን ስቃይ የነፍስን መከራ ወይም ይህ ሁለተኛውን ሞት ያመጣዋል። ወጥተው በእኔ ያመፁብኝ ሬሳቸውን ያያሉ ይላል። ትላቸው አያንቀላፋም፣ እሳታቸው አይጠፋም ይላል። ከባድ ትላቸው አያንቀላፋም፣ እሳታቸው አይጠፋም ማለት በትል እየተበሉ በእሳት እየተቃጠሉ ይኖራሉ ማለት ነው። አሁን በሰማይ ትል በሰማይ እሳት መኖሩን አይደለም ይነገር። ትልና እሳት ያለው የስቃዩን ጽነት ነው። አያባራም ማለት ነው ስቃዩ። አንድ ሰው በትል እየተበላ በእሳት እየተቃጠለ ስሜቱ እየተሰማው ማለት ነው መከራው ለዘላለም ነው። አይከብድም? በጣም ከባድ። ለዚህ ነው ካህናቱ ሲያሳርጉ ምን ይላሉ? ትሉ ወደማይንቀላፋበት እሳቱ ወደማይጠፋበት ወደ ዘላለም ስቃይ ከመግባት ያድነን ይላሉ። አሜን ያድነን። የተጻፈ ስለሆነ መጽሐፍ ቅዱስ ላይ የተጻፈ ተረት አይደለም ማለት ነው። አንዳንድ ሰዎች ይቀልዳሉ። አንድ ተማሪ እንዳለ መምህሩ ገሃነመ እሳት ቤት በኩል ነው አላቸው። ለመቀለድ ብሎ ማለት ነው። ልክ እንደ አንድ ሰፈር በዚህ ጋር የደጥፍ ስትል ታገኘዋለህ እንዲሉት ብሎ ማለት ነው። የኔታ ለመሆኑ ገሃነመ እሳት ቤት በኩል ነው የት ነው አላቸው። እሳቸውን ብልህ ስለነበሩ መንገዱን ይዘዋል፣ ቀጥ ብለህ ስትሄድ ታገኘዋለህ አሉት። ምክንያቱም እቡይ ነው፣ ጠማማ ነው። በዚሁ መስመር ከተጓዝክ እዛው ነው የምታገኘው። እንዲህ ብሎ የሚጠይቅ ሰው እዛው ነው የሚገኘው። የለም ይላል፣ እዛው ታገኘዋለህ። ይሄ ቄሶች የፈጠሩት ነው ይላል። መንገዱ ላይ ነህ፣ በዚሁ ከቀጠልክ እዛው ነው የምታገኘው። እኛ ግን ከዘላለም ሞት እንድንድን ነው የምንማጸነው። እግዚአብሔር ከዚህ ይጠብቀን፣ ሁላችንም ከዘላለም ሞት ያድነን። ስለዚህ የዘላለም ሞት አለ፣ የነፍስ ሞት። ከዘላለም ሞት ነፃ ለመውጣት አንድ ሰው የፊተኛውን ትንሣኤ ገንዘብ ማድረግ አለበት ይላል። ያጓጓል። የቱ ነው የፊተኛው ትንሣኤ? ከዘላለም ሞት ነፃ የሚያደርገን ከተነሳን በኋላ ከገሃነመ እሳት የሚያድነን ወደ መንግሥተ ሰማያት የሚያስገባን የፊተኛው ትንሣኤ የቱ? ይሄን የፊተኛውን ትንሣኤ ከመምረጤ በፊት አጠቃላይ ትንሣኤ ብላ ቤተክርስቲያን የምታስተምራቸውን አምስቱን የትንሣኤ አይነቶች እነግራቸዋለሁ። ትንሣኤ 5 አይነት ነው። ስንት አይነት ትንሣኤ አለ? 5 አይነት ትንሣኤ አለ፣ እንዳትረሱ። አንደኛ ትንሣኤ ህሊና ይባላል፣ የህሊና ትንሣኤ። ሁለተኛ ትንሣኤ ልቡና ይባላል፣ የልቡና ወይም የልቦና ትንሣኤ ማለት ነው። ሶስተኛ ትንሣኤ ጊዜያዊ ደግሞ አለ፣ ጊዜያዊ ትንሣኤ ማለት ነው። አራተኛ ትንሣኤ ዘጉባኤ ይባል ደግሞ አለ፣ ሁሉም የሚነሳበት ማለት ነው። አምስተኛ የክርስቶስ ትንሣኤ። እኔ አምስተኛ ያደረኩት እኔ እንዲመቸኝ፣ ግን እሱ የትንሣኤ በኩር የክርስቶስ ትንሣኤ። ቅደም ተከተል ለማስቀመጥ አይደለም፣ ዝርዝሮቹን ነው የምናገረው። አሁን ተራ በተራ እናያቸው። አንደኛ የምን ትንሣኤ ያልኳችሁ? የህሊና ትንሣኤ። አሁን በህሊናችሁ ልጡ ናችሁ? ህሊናችሁ ሌላ ቦታ አይደለም። በህሊናችሁ ነው የምትሰሙት፣ በጆሮአችሁ ነው። በጣም ከባድ ነው፣ ከህፃናቱ በስተቀር ማለት ነው። ህሊናችሁ ሌላ ቦታ አይደለም። ውስጣችሁ የሚሰማችሁ ስሜት ምንድን ነው? የህሊና መነሳት የሚጀምረው አንድ ሰው ከህሊናው
ህሊና የለም እንዴ ይላል አንዳንድ ሰው። ህሊና አለኝ እኮ ይላል። ህሊና ዳኛ ነው፣ አያዳላም። በዘር በብሔር በምናምን ደግሞ አይፈራም ህሊና። አሁን እናንተ አንድም ከእናንተ በላይ የሆነን ሰው ስህተት እየሰራ ለመናገር ትፈራላችሁ። ካህናትም ቢሆኑ ለመናገር የሚያፍሯቸው ሰዎች አሉ። እንዴት አቶ ገሌ እንዲህ ብዬ እናገራለሁ? ህሊና ግን አያፍርህም። ለብቻ እስክትሆንለት ይጠብቃል። ከወከባ እስክትወጣ ብቻ ስትሆን ልክ ልክን ይነግራል። አስተምሮም ከሆነ አስተምር ሞታል ይላል። አሁን አንተ አስተማሪ የተናገርከው ቃል ትኖረዋል። ዘምረም ስትሆን ዘምረ ሞታል ይላል። ህሊና ነው። ጓደኛ እንዲህ አይነት መዝሙር ተሰምቶ አይታወቅም ይላል ሲሸረድድ። ህሊና ግን ምን ነካ አላነሳው። ቀድሰ ስትወጣም ይነግራል። ልክ ልክ አሁን ቀድሰ ሞታል። ለምንድን ነው እንዲህ አይነት ቅዳሴ የምትቀድሰው? ምን ማለት ነው? ከመቀደስ በፊት ያደረግከው ምንድን ነው? ስትቀድስ የምታስበው ምንድን ነው? ህሊና በጭራሽ አይፈቅድም። የህሊና ዳኝነት የሚባል ነገር አለ። ጉቦ አይፈልግም፣ አያፍርም፣ አይፈራም። ብዙ ሰዎች ህሊናቸውን ለመሸወድ ከህሊናቸው ነፃ ለመውጣት መጠጥ ቤት ይሄዳሉ። አረቄ ወይ ሌላ ነገር ይቸለብሱበታል። ዝም ይላል። መቆጣጠር ስለማይችል የበላይነቱን ስጋ ስለሚቆጣጠረው ስጋን ማሸነፍ ስጋን መምረጥ ስለማይችል በስጋ እግራቸው ሄደው በስጋ እጃቸው አንስተው በስጋ አፋቸው ያንን ያስገባሉ። መራራ ነገር ማለት ነው። ይፈዛል። አይኗችን ማሰብ ይሳነዋል። አንዳንዱ እዛው ጠረጴዛው ላይ ሊተኛ ይችላል። አንዳንዱን አፋፍሰው አልጋ ላይ ጥሉታል። ያን ጊዜ ስካሩ ካበቃለት በኋላ ጠዋት ሲነሳ ይጀምራል። ይጀምራል። ምን ማድረግ ነው? ይሸማቀቃል፣ ይፈራል። ማታ ላይ ዘራፍ እያለ አንገቱን ቀና አድርጎ ሰፈሩን እያደበላለቀ የገባ ሰው ጠዋት ላይ ሰው ሳይነሳ ሹልክ ብሎ ነው። ህሊና ከባድ ነው። ብዙ ሰው ህሊናውን ይሸጣል፣ ህሊናውን ይደፍናል። ህሊናውን በገንዘብ ህሊናውን በተለያየ መልኩ የሚያጠፋ ሰው አለ። ህሊና መነሻ ቃሉ የግዕዝ ግስ ነው። ሀለ ማለት አሰበ ማለት ነው። ሀለ ማለት አሰበ ማለት ነው። ህሊና ማለት አሳብ ማለት ነው። ምን እያሰባችሁ ነው የእግዚአብሔር ቃል የምትሰሙት? ሁልጊዜም ይሄንን ቼክ ማድረግ አለባችሁ። ምን እያሰባችሁ ነው የምትቀድሱት? ምን እያሰባችሁ ነው ከበሮ የምትመቱት? እኛ ልጅ ሆነን በሰንበት ቤት ከበሮ ስንመታ ሌላውን ለማብሸቅ ነው። እስቲ መትቻለሁ ምን ታደርገኛለህ? እንዳትመታ ተብሎ ሲከለከል እመታለሁ። ወንዶን ያውሩት። እግዚአብሔርን አይቀበሉ። ይሄን ምስጋና እንኳን እግዚአብሔር ሰውም አይቀበሉ። ምን እያሰብን ነው የምንመጸውተው? ምን እያሰብን ነው መልካም ነገር የምንሰራው? ምን እያሰብን ነው ቤተክርስቲያን የምንገኘው? ከባድ ነው ህሊና። ከህሊና በደል ከህሊና ኃጢአት ነፃ መሆን አይቻልም። ከእርግማን በኋላ የመጣ ስለሆነ ማለት ነው። በፍጹም ህሊናን ነፃ ማድረግ አይቻልም። ከባድ ህሊናዋን ንጹህ ያደረገች በህሊናዋ የተጠበቀች እመቤታችን ቅድስት ድንግል ማርያም ብቻ ነች። ድንግል በክሌ የምንላት ማለት ነው። በህሊናም ድንግል ናት፣ በስጋዋም ድንግል ናት። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ የምንላት ማለት ነው። ድንግል በክሌ የምትባለው እሷ ብቻ ነች። ሰው በህሊና ይበድላል። በነገራችን ላይ ለህሊና በደል ቤተክርስቲያን ስርዓት ሰርታለች። ከካህኑ ፊት ቀርበን መስቀል ስንሳለም ካህኑ እግዚአብሔር ይፍታ ሲል የሚፈታው የኃጢአት ስርዓት የህሊና ኃጢአት ነው። የህሊና ኃጢአት ይረግፋል። በአንደበት የሰራነውን በአካላችን የፈጸምነውን በኑዛዜ ነው የምናስወግደው። ይሄኛውን ግን በህሊና። እዛ ጋር ያላችሁ ሰዎች ወይ ውረዱ። ህሊናችሁ ብቻ ሳይሆን አይናችሁ ይጓል። ምን አለ እዛ ጋር? ታዲያ የታመመ ሰው ይታመማል። እኛ ምንድን ነው ህመሙ ወደኛ ይምጣ ስሙ እያልኳችሁ ዞራችሁ ወደዛ ታያላችሁ። እግዚአብሔር ሁላችንም ልቦና ይስጠን። ህሊናችሁን የተቆጣጠራችሁት አይደለም። ማሰብ ማለት ነው ሁሉንም ነገር ለእግዚአብሔር አሳልፎ ለመስጠት መሞከር። የመጀመሪያው እሱ ነው፣ የህሊና ትንሣኤ። ሰው ወደ ልቡና ወደ ስጋው ከመሄዱ በፊት ወደ ተግባር ከመሄዱ በፊት በህሊናው ነው ማሰብ ነው የሚጀምረው ማለት ነው። መልካም ነገር ማሰብ፣ በጎ ነገር ማሰብ፣ መጥፎ ነገርን መጥላት ከህሊና ነው የሚጀምረው። ህሊና ሁሉ የሚጻፍበት መዝገብ ነው።
አንዳንድ ሰው በህሊናው ይመዘግባል፣ በህሊናው የመዘገበውን ይተገብረዋል። አንዳንድ ሰው በህሊናው ይመዘግብና ወደ ተግባር ለማምጣት ይከብደዋል። አንድ ሰው እንደተናገረው አንድ ገበሬ ልጁን እዛኛው መንደር ሂድና ይህንን መልእክት አድርሰ በምትኩ ደግሞ ሌላ መልእክት ይዘና ነው ይላል። እና መንደሩ በጣም ራቅ ይላል እሱ ካለበት መንደር። ከዛ ወጣና ልጁ መንደሩን ባሻገር ተመለከተው። ቆሞ ተመልክቶ ተመልሶ መጣ ወደ አባቱ ማለት ነው። እንዴ ለምን ቶሎ ተመለስክ? አልሄድክም? እንዴ አለው። አዎ አልሄድኩም ማለት። ለምንድን ነው ያልሄድከው? አይ አሰብኩትና ደከመኝ። ብዙዎቻችን እንደዚህ ነው እና ተውኩት። አስቤ ደከመኝ፣ ከዛ ተውኩት። ብዙዎቻችን በህሊናችን አስበን ደክሞን ወደ ተግባር ማንሄድ ሰዎች አሉ። ህሊና የሚመዘግበውን ወደ ተግባር መቀየር ያልቻልን ማለት ነው። እግዚአብሔር ለሁላችንም ንጹህ ህሊናን ይፍጠርልን። ዳኛም ነው። ቅድም እንደነገርኳችሁ አይፈራም፣ አይሸሽም። ያቺ ሴት ታስታውሷታላችሁ? ስታመነዝር የተያዘችው ሴት በወንጌል ማለት ነው። ስታመነዝር ያዝናት ብለው ወደ ክርስቶስ ያመጧት ሴት በዮሐንስ ወንጌል ምዕራፍ 8 ላይ ታሪኳ ተመዝግቦ የምናነበው ሴት ገና ከጅምሩ ፍትህ ወይም ደግሞ ህጉ ወይም የነሱ ዳኝነት ስህተት እንዳለበት ያስታውቃል። እቺ ሴት ስታመነዝር ያዝናት ብለው ነው ይዘዋት የመጡት። ስታመነዝር ያዝናት ካሉ ያመነዘረችው ሌላ ሰው አለ ማለት ነው። እሱ አልመጣም፣ እሱን ይዘው አልመጡም። ስታመነዝር ያዝናት ብለው እሷን ነው ይዘው የመጡት። ብቻዋን ማመንዘር አትችልም፣ ከሌላ ሰው ጋር ነው፣ ያውም ከብዙ ወንዶች ጋር ማለት ነው ማመንዘር ማለት። እነዛ ወንዶች ለምን አልመጡም? ችሎቱን የሚያስችሉት ወንዶች ስለሆኑ ማለት ነው። ሰው ሊፈርደው እንደዚህ። አንድ ሰሞን በኤችአይቪ/ኤድስ ዙሪያ ትምህርት እየተሰጠ በተከታታይ እንግዳ በነበርንበት ሰዓት ማለት ነው ለኤችአይቪ/ኤድስ መስፋፋት ዋነኛ ምክንያት የሆኑት ሴተኛ አዳሪዎች ናቸው ይሉ ነበር ብዙ ሰዎች ማለት ነው። ስለዚህ እነሱ ከከተማው መጥፋት አለባቸው ብለው የሚያስቡዋል። እንዲህ ሴተኛ አዳሪዎች በር እያንኳኩ ነው ወንዶች የሚፈልጉት። ወደ ሴተኛ አዳሪዎች የሚሄዱ ወንዶችስ እነሱ ማንም አይናገራቸው። እንደዚህ ነን እኛ ማለት ነው። የሆነ ነገር ሲፈጠር ጎዳና ተዳዳሪዎች ሁሉ እነሱን መጥረግ ነው እንላለን። እነዚህ ልጆች ጎዳና እንዲተዳደሩ ያበቃቸው ሰዎች ደግሞ አለ ከጀርባ ማለት ነው። ጠርታችሁ ብትጠይቋቸው በአጎታቸው የተደፈሩ ልጆች አሉ፣ በአባታቸው የተደፈሩ ልጆች አሉ። መንገድ ላይ ማለት ነው ወድቀው ያሉ ህፃናት በሚገርም መልኩ ከቤታቸው እንዴት እንደወጡ ግን ብዙዎቻችን ይመስለን ጥጋቡ ቶሎ እንፈርጃለን ወዲያው ማለት ነው። እና ሴትዮዋን ብቻ ነው ይዘው የመጡት። ክርስቶስ ያውቃል። እቺ ሴት ስታመነዝር ያዝናት። የሙሴ ሕግ በድንጋይ ተወግራ ትሙት ይላል። አንተ ምን ትላለህ አሉት ክርስቶስ። አይ ትሙት ካለ ሰዎችን ላደም የመጣሁት ይላል፣ ግን ደግሞ ሞት ይፈርዳል ብለው ትምህርቱን ሊተቹ ነው። አይ በድንጋይ ተወግራ መሞት የለባትም ካለ ደግሞ የሙሴን ሕግ ይቃረናል ወይም የሙሴን ሕግ ይሽራል ብለው ሊያጣሉት። ስለዚህ የልባቸውን አውቆ ክርስቶስ ስለሆነ ማለት ነው ያቺን ሴት በመካከል አምጥቶ እንዳቆሟት ሁሉም ድንጋይ አንስቶ የክርስቶስን ትእዛዝ እየጠበቀ በነበረበት ሰዓት ወደ መሬት ዝቅ አለና በመሬት ላይ መጻፍ ጀመረ። ከዛ በኋላ ምን አላቸው? እየጻፈ እያለ የሁሉም ኃጢአት ግንባራቸው ላይ ተመዝግቦ መታየት ጀመረ ይላል። በጣም የሚደንቀው የእግዚአብሔር ቸርነት የኔ ኃጢአት ከፊት ለፊት ያለው ሰው ግንባር ላይ ነው የሚነበበው። የኔ ኃጢአት ሰውየው ግንባር ላይ፣ የሰውየው ኃጢአት ደግሞ እኔ ግንባር ላይ። እኔ የሰውየውን ኃጢአት አላለብም። እንዴት አድርጎ እንደጠበቀ ተመልከቱ። የሰውየውን ኃጢአት ሳይሆን የማየው የራሴን ኃጢአት የማየው ደግሞ የሰውየው ግንባር ላይ እንደ ስክሪን አድርጎ ማለት ነው። ሁሉም ግንባሩ ላይ የራሱን ኃጢአት ተመለከተ ይላል። የሰዎቹ ግንባር ላይ አንደኛው ግንባር ላይ አንደኛው ሌላኛው ግንባር ላይ የራሱን ኃጢአት ተመለከተ። ደነገጡ። ከዛ ክርስቶስ ቀና አለና ከእናንተ መካከል ኃጢአት የሌለበት ሰው የመጀመሪያውን ድንጋይ ያሳርፉባታል። ሁሉም ኃጢአቱን እያየ ነው። ምን የሌለበት ነው ያላቸው? ኃጢአት የሌለበት። አሁን ሰው ምናጓጥጥ፣ ሰው ምንተች፣ ሰው ምንሰድ፣ በተለይ በማህበራዊ ሚዲያ ማለት ነው እንሳለን፣ ችግር የለውም። ግን መጀመሪያ የራሳችንን ኃጢአት እንፈትሽ። እኛ ንጹህ ነን?
ከባት ያበሳ ስለሆነ እንጂ ጨለማ ውስጥ የሰራ ነው የለም። ቢያወጣውስ እግዚአብሔር እሱ ከባት ያበሳው ሆኖ እንዴት ነው እኛ ከባት ያበሳ መሆን ያቃተን? እንዴት ሰው ሲወድቅ እንስቃለን? እንዴት ሰው ሲወድቅ እንሳደባለን? በሃይማኖት አላልኳችሁ። ሃይማኖትን በተመለከተ ልክ ልኩን መንገር ነው። በምግባር ነው የምግባር እጸት ሲኖር በሃይማኖትማ መደራደር የለም። መናፍቁን መናፍቅ ነው፣ ከሃዲውን ከሃዲ ነው። የፈለገ ለምን አይሆንም? ሃይማኖት ላይ በፊት በጭራሽ ቤተክርስቲያን ትልቅ ነው ብላ ያፈረችው ትንሽ ነው ብላ ደግሞ የናቀችው የለም። በሃይማኖት እና አሪዎስ ሁሉ አውግዛ ለይታለች። በጵጵስና ደረጃ ያሉት በሃይማኖት ማፈር የለም። የምግባር ጉድለት ነው። ሲጠጣ አየነው፣ ሰክሮ አየነው፣ እንደዚህ ሲያደርግ አየነው። እኛስ ከዚህ የባሰ ብዙ ነገር አልሰራንም ወይ? ከእናንተ መካከል ኃጢአት የሌለበት ሰው በድንጋይ አንስቶ ይውገራት። እንዳትረሱት፣ ህሊና ላይ ነን ያለነው። መጽሐፉ እንደዚህ ይላል፣ እነርሱም ይህንን ሲሰሙ ድንጋይ ያነሱት። ይህንን ሲሰሙ ያለው የትም ሲሰሙ ምን ያላቸው ነው? ከእናንተ መካከል ኃጢአት የሌለበት ሰው ይውገራት። ይሄንን ሲሰሙ ህሊናቸው ወቀሳቸውና ይላል። ምናቸው ወቀሳቸው? እግዚአብሔር ህሊናችን እንዲወቅሰን ይፍቀድልን። በእውነት አዳምጡት። ህሊናቸው ቤተክርስቲያን መጥታችሁ አዳምጡት። ጭር ሲል ዛፍ ስር ቁጭ ብላችሁ አዳምጡት። ህሊናቸው ይናገራል። ነባቢት ነፍስ ሕያዊት ነፍስ ስላለች ህሊናችን ያናገረናል። እንደዛች ዘማዊቷ ማርያም ማለት ነው። ውብ ነኝ ብላ ስትቆፈስ ውብማ ውብ ነሽ፣ ግን ትሞቻለሽ። ህሊናዋ ነው ያናገረቻት። በህሊናዋ ነው የተጀመረው ክርስቶስን መከተል ማለት ነው። ህሊናቸው ወቀሳቸውና ከሽማግሌዎቹ ጀምረው እስከ ኋለኞቹ አንድ አንድ እያሉ ወጡ። ድንጋዩን እያስቀመጡ ወጡ። ማስለወቀሳቸው ህሊናቸው ቃል እግዚአብሔር እስኪወቅሰን ድረስ አይደለም፣ ካህኑ እስኪናገረን አይደለም። ህሊናቸው ወቀሳቸው። ሊወግሩበት ያነሱትን ድንጋይ አስቀምጠው ወጡ። ብቻዋን ቀረች። ሴቲቱ በመካከል ቆማ ነበረች ይላል። ሰው ሁሉ ህሊናው ቢወቅሰው አንድ ኃጢአተኛ አይኖርም ነበር። የምናሳድደው ሰው አይኖርም ነበር። የሚሸማቀቅ ሰው አይኖርም ነበር። እሱም ህሊናው ወቅሶት ይመለሳል። እኛ ስንተወው እሱም ይመለሳል። የታሉ ከሳሾች ይሻላት ክርስቶስ? ያው ሹልክ ብለው ወጡ አላለች። ስራቸውን ስለሚያቋላለች አንድስ እንኳን አንድም የለም አለች። ማንም የለም። እንደዚህ እንሆን ነበር። ህሊና የመጀመሪያው ትንሣኤ ነው፣ የህሊና ትንሣኤ። ስለዚህ በህሊናችን እንነሳ። በህሊና መነሳት ማለት ነው ምን ማለት ነው? ሁሌም መልካም ነገር እናስብ፣ በጎ ነገር እናስብ፣ መልካም ነገር እንመኝ። ትንሣኤ ከህሊና ነው የሚጀምረው። ከኃጢአት እንነሳ፣ በህሊናችን እንወስን። ብዙ አላስፈላጊ ነገሮች ላይ ተጥደን ጊዜ የምናሳልፍ ሰዎች አለን። ህሊናችን ይውቀሰን። በማህበራዊ ሚዲያ ላይ ተጠምጠን ምንኖር ሰዎች አለን። ከማንበብ በአፍ አይሆንም። ቤተሰቦቻችን ማንታዘዝ፣ ለትምህርታችን ደንታ የሌለ ሰው ማክበር የናቀን። ለህሊናችን እንገዛ፣ ህሊናችንን እናሰራ። የህሊና ትንሣኤ ላይ እንምጣ። የመጀመሪያው እሱ የህሊና ትንሣኤ። ህሊና ማምለኪያም ነው። በነገራችን ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ ሌሊትና ቀን በልመናዬ ሳላቋርጥ ስለማስብ ይሏል ቅዱስ ጳውሎስ ጢሞቴዎስን። ስለማስብ እንደ አባቶች አድርጌ በንጹህ ህሊና የማመልከውን እግዚአብሔርን አመሰግነዋለሁ። በንጹህ ህሊና ነው ማመልከው እግዚአብሔር። በጣም የሚገርም እኮ ዳዊት ስንደግም፣ ቅዳሴ ስናስቀድስ፣ ቃለ እግዚአብሔር ስንሰማ፣ ስናስተምር፣ ስንዘምር ህሊናችንን ቼክ ማድረግ ያስፈልጋል። በንጹህ ህሊና ነው ማመሰግን አምላኬ ነው። እንዴት መታደል ነው! ህሊናችንን ቼክ ማድረግ ያስፈልጋል። ይግፋ ይውጋ እያልን ጓደኛችንን እያማ ነው ድንገት ሲመጣ ምን እንለዋለን? እድሜ ረጅም ነው ስናነሳ መጣ። ህሊና የለንም። ህሊናችን ያወቅሰን። ለምን ነው የምንዋሸው? ህሊና የህሊና ትንሣኤ የመጀመሪያው እሱ ነው። ሁለተኛው ትንሣኤ ልቡና። ህሊና ከልቡና ጋር የሚገናኝበት ነገር አለ። ህሊና ያስባል፣ ልቡና ይመዘግባል፣ ይተገብራል። ልቡና ከተግባር ጋር ነው የሚገናኘው። ብዙ ጊዜ ከልብህ ያዘው፣ ከልብህ አድርገው፣ ልብ አድርግ፣
ከልብ ወይም ደግሞ ልብ ብለህ ተጓዝ፣ ልብ ብለህ ስራ ይላል ሰው። ልብ ሁሌ ከተግባር ጋር ነው የሚገናኘው። በልብ መያዝ፣ በልብ ማሰብ፣ በልብ መጓዝ። አንዳንድ ሰዎች በእጃቸው ዕቃ ይዘው እና ያንን ዕቃ ይረሱትና ጠፋ ብለው ይፈልጋሉ። በእጃቸው ይዘውት ዕቃ የሚፈልጉ ሰዎች አሉ። በስጋ እጃቸው ይዘውታል፣ በልቦና እጃቸው አልያዙት። አይናቸው እያየ ከልብ ጋር ሳይገናኝ ሰው ሰላም ሲላቸው ዘግተው የሚያልፉ ሰዎች አሉ። አይናቸው ያያል፣ ከልብ ጋር ግን አልተገናኘም። ልክ ኔትወርክ የሌለው ሞባይል ማለት ነው። በአይናቸው ያያሉ፣ ልባቸው ጋር ስላልተገናኘ ግን አያስቡትም። ሰው ሰላም እያላቸው እንኳን ሊያልፉ ይችላል። ከልብ ጋር ማገናኘት የምንሰማውን ቃል እግዚአብሔር ማለት ነው። እግዚአብሔር ለሁላችንም ልቦና ያስተምረው ነው። ልብ ልብነት፣ ልብ የልብ ማስተዋል፣ ልብ ማድረግ፣ ከልብ ማድረግ እና መፈጸም ነው። ልብ የሕጉ ሰሌዳችን እንደሆነ ይነግረናል መጽሐፍ። የእግዚአብሔር ሕግ የሚጻፍበት እግዚአብሔር ልቦናችንን ክፍት ስናደርግላት ሕጉን ልባችን ላይ ይጽፏል። የሆነ ነገር ልናደርግ ስንል ልባችን ያነበዋል ሕጉን ማለት ነው። በዚህ በመጽሐፍ ላይ እንደተጻፈው ዕብራውያን ምዕራፍ 8 ቁጥር 10 ላይ ከዚያም ወራት በኋላ ከእስራኤል ቤት ጋር የምንገባው ቃል ኪዳን የምንገባው ነው የሚለው እግዚአብሔር። የምንገባው ቃል ኪዳን ይህ ነው ይላል ጌታ እግዚአብሔር። ሕጌን በልቦናቸው አኖረዋለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። ሕጌን በልባቸው ጽላት፣ በልባቸው ሰሌዳ ላይ እጽፈዋለሁ። ልብ ያቀርባል ያርቃል። በነገራችን እንደውም ምንድን ነው የሚሉት ኢትዮጵያውያን? እግር ሲርቅ ልብ ይርቃል ይላል። ልባችን እንዲቀር መምጣት ያስፈልጋል። ቤተክርስቲያን መገስገስ አለበት። እግራችን በራቀ ቁጥር ልባችንም እየራቀ ነው የሚሄደው። እግራችን ወደ ቤተክርስቲያን በገሰገሰ ቁጥር ልባችን ይቀርባል። አሁን እንኳን ልባችን የመቅረብ ስሜት ውስጥ ነው የሚኖረው በምንሰማው ቃል እግዚአብሔር ማለት ነው። ልብ ለመራቃችንም ለመቅረባችንም ምክንያት ነው። ልብ ያርቃል፣ ልብ ያቀርባል። ኤፌሶን ምዕራፍ 4 ቁጥር 18 ላይ እነሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልባቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ ይላል። ልባቸው ሲጨልም ከእግዚአብሔር ራቁ ይላል። ወደ ትንሣኤው ብርሃን መጠጋት የልቦና ብርሃንን ለማግኘት ይረዳል። ከብርሃን ጋር የተገናኘ ስርዓት አምልኮ የምትፈጸመው ቤተክርስቲያን ለዚህ ነው። ጧፉ ሻማው፣ አንዳንድ ሰው ዝም ብሎ ጧፉና ሻማ አብርቶ ነው፣ ልቡ ጨለማ። የልቡና ብርሃንን ነው የሚወክሉት እነዚህ። ወደ እግዚአብሔር በቀረብን ቁጥር ልባችን በቂም በቀል ለምን ይጨልማል? በጥላቻ ለምን ይጨልማል? ልባችን በክፋት ለምን ይጨልማል? እነዚህን ማጽዳት ነው፣ ብሩህ ማድረግ ነው። ልባችንን በቃለ እግዚአብሔር፣ በጸሎት፣ በዝማሬ ልባችንን ብሩህ ማድረግ ያስፈልጋል። ሁልጊዜ መዘመር ስለ እግዚአብሔር፣ ሁልጊዜ እግዚአብሔር ቃል መስማት፣ ሁልጊዜ ወደ ቤተክርስቲያን መምጣት፣ ልቡናን ከሚያጨልሙ ነገሮች መራቅ አለብን። የጥላቻ ንግግሮችን፣ ቂም፣ በቀል፣ የተለያዩ መጥፎ ስሜቶችን ማስወገድ የልቡና ትንሣኤ የሚባለው እሱ ነው። ልብን መንከባከብ ማከም ያስፈልጋል። ትንሣኤ ልቦና ማለት ትንሣኤን አስቦ በህሊና በልባችን መተግበር፣ ከልባችን በመልካም ስራ መጠንከር ማለት ነው። ስለ ጾም የሰማ ሰው መጾም ሲጀምር ትንሣኤ ልቡና ላይ ነው ማለት ነው። ስለ ጾም ያሰበ ሰው መጾም ሲጀምር ትንሣኤ ልቦና ነው። ሲያስብ ትንሣኤ ህሊና ነው። ሲጀምረው ጾሙ ትንሣኤ ልቦና ላይ ነው። ስለ ንስሐ ማሰብ ትንሣኤ ህሊና ላይ ነው። ንስሐ ሲገባ ትንሣኤ ልቦና ላይ ነው። ከተግባር ጋር ነው የሚያገናኘው ልቡናን ማለት ነው። ሶስተኛው ቶሎ እያልኩ ነው የምሄደው ሰዓት ስለሌለኝ፣ ሶስተኛው ጊዜያዊ ትንሣኤ ነው። እዚህ ላይ ብዙ አልቆይም። ጊዜያዊ ትንሣኤ ማለት ሞተው የነበሩ ሰዎች ተነስተው ድጋሚ የሚሞቱበት ማለት ነው። እሱ ጊዜያዊ። ለምሳሌ አልዓዛር ባለፈው ያሰብነው ረቡዕ ዕለት አልዓዛር ሞቶ ነበር። በሞተ በስንተኛው ቀን ተነሳ? በአራተኛው ቀን። መጋቢት 17 ሞተ፣ መጋቢት 20 ቀን ተነሳ። መጋቢት 22 ሆሳዕና ነበር። ዓለም ድብልቅልቁ የወጣው አንድም በአልዓዛር ከሞት መነሳት ነው። ጣሊያን ሀገር የሆሳዕና በዓልን ከአልዓዛር ትንሣኤ ጋር ያከብሩታል። የአልዓዛር ትንሣኤ ብርቅ ነበር። 4 ቀን ከሸተተ በኋላ መፍረስ ከጀመረ በኋላ እንዴት ተነሳ? በጣም ገርሟቸው ይኸውና የተነሳው ይኸውና ያስነሳው እያሉ የሆሳዕና ዕለት ያዩት ነበር። አልዓዛርም ተከትሎ ኢየሩሳሌም ወጥቷል። ግን አልዓዛር ድጋሚ ሞቷል። 40 ዓመት በወንጌል አገልግሎ በሰማዕትነት ያለፈው ጊዜያዊ ትንሣኤ ነበር። በድርም ልንሰማ እንችላለን። ሰዎች ሊቀበሩ በሳጥን ተደርገው እየሄዱ የተነሱ ሰዎች አሉ።
በኦሪቱም ነበሩ። ራሱ ክርስቶስን እያስነሳ አሳይቶናል። ለምሳሌ በሉቃስ ወንጌል ምዕራፍ 7 ላይ ንባቡን ብቻ ላንብብ። ምዕራፍ 7 ቁጥር 11 ላይ በነገው ናይን በምትባል ወደ አንዲት ከተማ ሄደ። ናይን ወደምትባል ከተማ ክርስቶስ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር ነበረ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ ይላል። ምን አይነት ሰው? የሞተ ሰው ተሸክመው አወጡ። ክርስቶስ ሲመጣ አይደለም፣ ለክርስቶስ ለማውጣት አይደለም፣ ወደ ቀብር እየሄዱ ነው እነሱ። ወደ መንደሩ ሲመጣ እነሱ ወደ ቀብር እየሄዱ በቃሬዛ ተሸክመው ማለት ነው። ወደ ከተማይቱም በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እሱ ለእናቱ አንድ ልጅ ነበረ፣ እሷም መበለት ነበረች። ባሏም ሞቷል። ይረዳኛል ብላ ተስፋ ያደረገችው ልጇ ደግሞ አርፎ ለቀብር እየተጓዙ ነው ማለት ነው። ብዙም የከተማ ሕዝብ ከእሷ ጋር አብረው ነበሩ። ለቀብር ማይወጣ ሰው የለም። ሕዝቡ በሙሉ አብረው ነበር ማለት ነው። ጌታም ባያት ጊዜ አዘነላትና ወደ አጠገቧ ተጠግቶ አታልቅሽ አላት ይላል። ለደም ይዘንልን አምላካችን ነው። አዘነላት። ሐዘኑ ጥልቅ ነው። ባለቤት የላትም። አንድ ልጇ ሞቷል። መበለት ናት። ይረዳኛል ብላ ተስፋ ያደረገችው ለቀብር እየሄደች ተጠጋት። ከዛ ሁሉ ሰው መርጦ በጣም የሚገርም ሐዘኗ ጥልቅ ስለነበረ ተጠጋትና አይዞሽ አታልቅሺ አላት። ከዛ ቀረበና ቃሬዛውን ነካው አለ። ቃሬዛውን ሲነካው አስከሬኑን የተሸከሙ ሰዎች ብልሆች ስለነበሩ፣ ታዛዦች ስለነበሩ ቶሎ ብለው አወረዱት አስከሬኑን ማለት ነው። ቀርቦም ቃሬዛውን ነካው፣ የተሸከሙትን ቆሙ ይላል። ያን ጊዜ ምን አለ ክርስቶስ? አለው አንተ ጎበዝ እልሃለሁ ተነሳ አለ። ይህን ቃል የተናገሩ ሌሎቹ ሐዋርያት በጌታዬ በኢየሱስ ክርስቶስ ስም ወይም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ፣ በክርስቶስ ስም ተነሳ ነው። እሱ ግን ምን አለ? አንተ ጎበዝ እልሃለሁ ተነስ። በስልጣኑ ማለት ይሄ በእግዚአብሔር ኃይል አላለ። ራሱ እግዚአብሔር ተነስ ነው ያለው። ማዘዝ ብቻ እልሃለሁ ተነሳ አለው። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ፣ ለእናቱ ሰጣት ይላል። እግዚአብሔር ክብሩ ስጋ ደግሞ ሊቀብሩት የሚሄደው ሰው ማለት ተናገረ፣ አምጥቶ ለእናቱ ሰጣት። የማይፈጽመውን አይናገርም እግዚአብሔር። አይዞሽ ነው ያለ። እኛ ሰው ሞቶ የሞተበትን ሰው አይዞ ብንለው የሞተውን አልመልስለት። አይዞሽ አታልቅሽ ያለና ሄዶ አስነስቶ ሰጣት። ለቀብር የሄዱ የነበሩ ሰዎች ወደ ቤታቸው ተመለሱ። እንዴት አይነት የሚያስደስት ህይወት! የሚገርም ነው። ትንሣኤም ህይወትም ምን ነኝ ያለው ለዚህ ገና በዕለተ ምጽአት አልጠብቅም፣ አሁን ነው በደረሰበት ጊዜ ማስነሳት ይችላል። ግን ይሄ ልጅ ድጋሚ ሞቷል። ሁሉም ፍርሃት ያዛቸው። ታላቅ ነቢይ በእኛ መካከል ተነስቷል አሉ። እግዚአብሔር ህዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ሰዎቹም እድለኞች ናቸው ይሄን ለማየት የታደሉ ማለት ነው። እና እነዚህ ሰዎች ለጊዜው የተነሱ ናቸው። ተመልሰው ይሞታሉ። ጊዜያዊ ትንሣኤ ነበር፣ ይቀጥላል። ወደፊት ተነስተው የሚሞቱ ሰዎች አሉ። ማሞ ወደነ የተባሉት ደራሲ ጽፏል ከሞት በኋላ ያለውን ህይወት። እነዚህ ሞቱ የተባሉ ሰዎችን እየጠየቁ የውጭ ትርጉምም ነው። ኢትዮጵያ ውስጥ የተፈጸመ አለ። ከሞቱ በኋላ ደርሰው የመጡ ሰዎች አሉ። ትዕይንቱን ሁሉ የሚናገሩ ሰዎች ለምስክርነት ያመጣቸው ማለት ነው እግዚአብሔር። እነዚህ ድጋሚ ይሞታሉ። ጊዜያዊ ትንሣኤ ስንተኛው ላይ ያለነው? ሶስተኛው ላይ እግዚአብሔር ይስጥልኝ። በህሊናቸው የምትሰሙት ማለት ነው። ንቁ ናቸዋል። አራተኛው ትንሣኤ ዘጉባኤ የሚባለው ትንሣኤ ዘጉባኤ ማለት ጉባኤ የሁሉም ነው ጉባኤ የሚያምነውን የማያምነውን የሚነሳበት። ይሄ በክርስቶስ ላይ አፉን የሚከፍተው በእመቤታችን ላይ አፉን የሚከፍተው ትንሣኤ ሙታን የለም የሚለው ገና እንጋባለን እናገባለን የሚለው ጠቅላላ ይነሳል። ከሞትኩ በኋላ የትም ሄድን አይመለከተኝም የሚለው ይነሳል። በግድ ይነሳል። የሚገርመው እሱ አለመነሳት አይቻልም። ስለዚህ እባክህን ለትንሣኤ አብቃኝ ብሎ መለመን አይቻልም። እኔ እሱም አለምን ለትንሣኤ አብቃኝ ብያለሁ። መነሳት አይቀርም። ምን ብላችሁ እንደምትለምኑ አሁን አሳያችኋለሁ። ለትንሣኤ አብቃኝ አይደለም፣ ለትንሣኤ ሁሉም ይነሳል። ትንሣኤ ዘጉባኤ የሚባለው እሱ ይነሱና ግን ይላል
ግማሹ በግራ ይቆማል፣ ግማሹ በቀኝ ይቆማል። ይህም ትንሣኤ ቤተክርስቲያን በግራ የሚቆሙትን ትንሣኤ ዘለሐሳር ትለዋለች። የሐሳር የመከራ የጭንቅ ትንሣኤ እግዚአብሔር ከዚህ ይሰውራል። ለመከራ የሚነሱ አሉ ማለት ነው። የሚገርም ይሄ በቀኝ የሚቆሙትን ደግሞ ትንሣኤ ዘለክብር ትለዋለች። የክብር ትንሣኤ የክብር ትንሣኤ አለ፣ የሐሳር ትንሣኤ አለ። የትኛው ነው የምትመኙት? ለየትኛው አብቃ ነው የምትሉት? ለይቶ መጸለይ ያስፈልጋል። ለክብር ትንሣኤ አብቃኝ፣ ለቀኝ ቁመት አብቃኝ። ለትንሣኤ አብቃኝ የማይባልም ትነሳለህ፣ ሁላችንም እንነሳለን። አጥቶም ጻድቁም ይነሳል፣ የለም የሚለውም ይነሳል። ስለ ትንሣኤ አንብቡ። መጽሐፍም እንደዚህ ይላል። ይህንን በተመለከተ ሲናገር ማለት ነው የማቴዎስ ወንጌል ምዕራፍ 25 ላይ ሁሉም እንደሚነሱ ይናገርና እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይላል። ኃጥአንን ለመጥራት እንኳን ተጸይፏቸዋል። እነዚያ በግራ የሚቆሙት ወደ ዘላለም እሳት ይሄዳሉ። እነዚህ ግን ጻድቃን ወደ ዘላለም ሕይወት። ቤተክርስቲያን ሲታነጽ በተለይ ዶሙ ላይ ጉልላቱ ላይ ይሄ ስዕል እንዲቀመጥ ስርዓተ ቤተክርስቲያን ያስገድዳል። የዕለተ ምጽአት ስዕል ማለት ነው። ጻድቃን በቀኝ ኃጥአን በግራ ሆነው፣ ኃጥአን እርቃናቸውን ሆነው፣ ጻድቃን ነጭ ለብሰው በእሳት እየተቀጡ ከሰይጣን ጋር ከሰራዊቱ ጋር ማለት ነው። ክርስቶስ በመላእክት ታጅቦ ሲመጣ ሁሉም ሰው ቤተ መቅደሱ ፊት ለፊት ሲቆም እሱን እንዲያስብ ማለት ነው። እሱን እንዲያስብ የቱ ጋር ነው የሚቆመው? በቀኝ ነው ወይስ በግራ? አሟሟቴን አሳምርልኝ እንዲህ ወደ ሰማይ ቀና ሲል እሱ ስዕል ነው የሚታየው ሁልጊዜ ማለት ነው። ስለዚህ ትንሣኤ ዘጉባኤ ይሄ አራተኛ ትንሣኤ ነው። ትንሣኤ ዘጉባኤ በሁለት ይከፈላል። ትንሣኤ ዘለክብርና ትንሣኤ ዘለሐሳር። ትንሣኤውን ስትሰብከን ቤተክርስቲያን ይሄንን ሁሉ ነው የምትሰብከን ማለት ነው እንጂ የፋሲካ ጉዳይ አይደለም፣ የመብላት የመጠጣት ጉዳይ አይደለም፣ እንኳን ያደረሳቸው የማለት ጉዳይ አይደለም። ይሄ ብቻ አይደለም፣ ጉዳዩ ትልቅ ነው፣ ነፍስ ተኮር ነው። የመጨረሻው ትንሣኤ ክርስቶስ ነው። የትንሣኤያችን ሁሉ በኩር ማለት መተማመኛ። እነዚህ በሙሉ ትንሣኤዎች የሚኖሩት የክርስቶስ ትንሣኤ ስለኖረ የክርስቶስን ትንሣኤ ስናምን ነው። ትንሣኤ ሕሊና፣ ትንሣኤ ልቡና፣ ትንሣኤ ዘጉባኤ የሚኖረው ማለት ነው። እነዚህ ትንሣኤዎች የሚኖሩት የክርስቶስ ትንሣኤን ስናምን ነው። ጊዜያዊ ትንሣኤው የክርስቶስን ትንሣኤ ለመስበክ ነው የተፈጸመው። መጽሐፍ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተለይቶ ተነስቷል። ላንቀላፉት ለሞቱት በሙሉ ምን ሆኖ? በኩር ሆኖ፣ የመጀመሪያ ሆኖ ማለት ነው። ቀዳሚ ሆኖ፣ አብነት ሆኖ እኔ እንደተነሳው ትነሳላችሁ። ሌሎች አምላክ ብለው ያስቀመጧቸው ሌሎች የሚያመልኳቸው አካላት ሞተዋል። መቃብራቸው ባዶ ነው። ቢኖርም አጥንታቸው ምስጥ ይበላል። የክርስቶስ መቃብር ግን ባዶ ነው። መቃብሩ ባዶ ነው፣ ኑና እዩ ብለዋል መላእክቱ ለሴቶቹ። የለም ተነስቷል፣ በእርግጥ ተነስቷል። ይሄ ተሰብኳል። ስለዚህ ተነስቷል። እንደተነሳ ትነሳላችሁ። እሱ የትንሣኤያችን በኩር ነው። እኛው የምናደንቀው የክርስቶስን ትንሣኤ አይደለም። በነገራችን ብዙ ሰው ጉዳዩ ላይ አይደለም። ክርስቶስ ተነሳ አለ። ምንም እኮ የእልልታ አያስፈልገውም። ላይነሳ ነው እንደ ክርስቶስ። ለክርስቶስ ትንሣኤ ብርቁ ድንቁ ነው እንዴ? በክርስቶስ ትንሣኤ ውስጥ ግን የእኛን ትንሣኤ ስናስብ ነው የምናመሰግነው። ልባል አንድ ሯጭ ሮጦ ሜዳ ላይ ሲያገኝ ከመቀመጫችን ተነስተን እሪ የምንለው ስለ ሯጩ እኮ አይደለም። ሯጩ የወከላት የማንን ሀገር ስለሆነ እኛ ስላለንበት እኮ ነው ሮጦ። ለምን ለኬንያው እንደዛ አናጨበጭው? አይደለም እኛ ኬንያ አይደለም ሀገራችን፣ ኬንያዎች አሉ እንደሱ። ለኃይለ ገብረስላሴ በጣም ተጨንቀን ከወንበራችን እየተነሳን እየተቆራጠጠን እሪ የምንለው ስለ ኃይሌ አይደለም እኮ ስለዛች ባንዲራ፣ ስለ ኢትዮጵያን ወክሎ ስለሚሮጡ። በግላቸውማ ብዙ ሩጫ ይሮጣሉ እኮ አናስባቸው። ሀገር ወክለው ግን ሁሉም ሰው ከመቀመጫው ይነሳል። የክርስቶስ ትንሣኤ ላይ እንን የምንለው ስለ እሱ ትንሣኤ አይደለም። እሱማ ለእሱ ብርቁ አይደለም። ስለኛ ትንሣኤ ነው። ስለኛ ትንሣኤ በዛ ውስጥ የእኛን ትንሣኤ ነው የምናየው። ቤተክርስቲያን ራሷ በነፃነት ለመናገር የበቃችው በክርስቶስ ትንሣኤ ምን ብላ? ሞት ሆይ መውጊያ የታል? የታል በመቃብር የምታስቀረው? የታል በሲኦል የምታስቀረው? ያ ሲኦልም ተመዘበረች፣
መቃብርም ድል ተነሳ፣ ሞትም ተወገደ። በማ ትንሣኤ? በክርስቶስ። ለዚህ ነው እልል የምትለው ቤተክርስቲያን። ጥሩ። አሁን ከአምስቱ ትንሣኤ ወደ ርዕሳችን እንሂድና አላጠቃም። ርዕሳችን ምንድነው? የፊተኛው ከአምስቱ የፊተኛው ትንሣኤ የቱ ይመስላችኋል? ትንሣኤ ሕሊና፣ ትንሣኤ ልቡና፣ ትንሣኤ ጊዜያዊ፣ ትንሣኤ ዘጉባኤ፣ የክርስቶስ ትንሣኤ። ይሄን ገንዘብ ያደረገ የፊተኛውን ትንሣኤ ገንዘብ ካደረገ በኋለኛው ትንሣኤ እድል ፈንታ ነው። ይነሳል፣ ወደ መንግስተ ሰማያት ይገባል። ወይም ለቀኝ ቁመት ትንሣኤ ዘለክብር የተባለውን ይይዘዋል። የክብር ትንሣኤ ይነሳል ነው የሚለው ዮሐንስ። የፊተኛውን ትንሣኤ ገንዘብ አድርጉ ይላል። የቱ ነው የፊተኛው ትንሣኤ? የቱ ይመስላችኋል? በጭራሽ እሱን የክርስቶስ ትንሣኤ የሰጠንን ለማግኘት እኮ ነው የፊተኛው ትንሣኤ ያዙ የሚሏቸው። በክርስቶስ ትንሣኤ የተገኘው የእኛ ትንሣኤ ነው አይደል? በክርስቶስ ትንሣኤ የተገኘውን የፊተኛው ማለት በክርስቶስ ትንሣኤ የተገኘውን የእኛን ትንሣኤ ለመያዝ የፊተኛውን ትንሣኤ ገንዘብ አድርጉ ይላል። የክርስቶስ ትንሣኤ አይደለም ሌላ። መደዳውን ከጠራችሁትማ ታገኙታላችሁ። የትኛው ይመስላችኋል? አንድ ሰው እጁን አውጥቶ እድል ልስጥ። የትኛው ትንሣኤ ነው? የፊተኛው ትንሣኤ ነው። የፊተኛው ትንሣኤ ይሞክራል። የፊተኛው ትንሣኤ ከአምስቱ የፊተኛው ትንሣኤ የተባለው ነው። እዚህ ሲያጻነሽ የክርስቶስ ትንሣኤ የለም ነበር። እሱ ጧፍ እየሸጠ ነው ማለት እኔ ስናገር የክርስቶስ ትንሣኤ አይደለም፣ በደረጃ አይደለም። የክርስቶስ ትንሣኤ በኩር ነው አልኳችሁ እኮ ለሁሉም ትንሣኤ ከአራቱ እንምረጥ። የክርስቶስ ትንሣኤ እንደተጠበቀ ነው። የፊተኛውን ትንሣኤ ገንዘብ አድርጉ። የቱ ይመስላችኋል? ትንሣኤ ልቡና። ትንሣኤ ልቡና ሕሊና እዛው ሊቀር ይችላል። አስቦ ሰው ቅድም እንዳለው ልጅ አስቤ ደከመኝ እንዳለ ስለ ስጋው ደግሞ እያሰበ ላይቀበል ይችላል። ስለ ምጽዋት እያሰበ ላይሰጥ ይችላል። ስለ ጾም እያሰበ ላይጾም ይችላል። ስለ ደግነት እያሰበ ግን ክፉ ሊሆን ይችላል። ትንሣኤ ልቦና ግን ተግባር ነው። ተግባር ውስጥ ያለ ሰው ግን የሚመጸውት፣ የሚሰግድ፣ የሚጾም፣ የበደለውን የሚክስ፣ የቀማውን የሚመልስ፣ ንስሐ የሚገባ፣ ቅዱስ ሥጋውን ክቡር ደሙን የሚቀበል ይሄ ትንሣኤ ልቦና ላይ ነው ያለው። ይሄ ሰው በቀጥታ ቢሞት የክብር ትንሣኤ ነው የሚነሳው። ይሄን ገንዘብ አድርጎ ነው። ትንሣኤ ልቦናን ገንዘብ አድርጎ ማለት መስራት ጀምሩ። ስለ ትንሣኤው መስራት ጀምሩ። ከማሰብ ውጡ። ከመማርና ከማስተማር ከመናገር ውጡ። የተግባር ሰዎች ሁኑ ነው። የፊተኛው ትንሣኤ ትንሣኤ ልቦና ነው። አስቦ መተግበር፣ አስቦ ማድረግ፣ የቀሙትን መመለስ፣ የበደሉትን መካስ፣ ከተጣሉት ጋር መታረቅ፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ዕለተ ሞትን እያሰቡ ተዘጋጅቶ መኖር። ይሄ ትንሣኤ ልቦና ነው። ልብ ያለ ሰው ይሄን ያደርግ መሞቱ እንደማይቀር እያሰበ ማለት ነው። ቶሎ ብሎ ንስሐ ገብቶ ቅዱስ ሥጋውን ተቀብሎ በንጽህና በቅድስና ለመኖር የተዘጋጀ ሰው ይሄን እያደረገ የሚቀጥል እንዲሁ ቃለ እግዚአብሔር እየሰማን እየዘመርን እያስቀደስን ቢያንስ ለቅዱስ ሥጋ ለክብር ደም አብቃን እያልን እየተማጸንን የምንኖር ከሆነ በዚሁ መልኩ በቤተክርስቲያን ጸንተን የምንኖር ከሆነ ትንሣኤ ልቦናን ገንዘብ አድርገናል። ይሄን ገንዘብ ካደረግን ደግሞ የኋለኛው ትንሣኤን የማግኘት እድል አለን ማለት ነው። እግዚአብሔር በቸርነቱ ይሄንን እድል ለሁላችንም ያድለን። የፊተኛው ትንሣኤ ይቆየን፣ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልኝ።